ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች በኢትዮጵያ የትንባሆ ኢንዱስትሪ ጣልቃ ገብነትን ለመከላከል ምርቱ ላይ የኤክሳይዝ ታክስ ጭማሪ እንዲደረግ ምክረ ሐሳብ ቀረበ። ምክረ ሐሳቡ የቀረበው የጤና ልማትና ጸረ ወባ ማህበር ግብረሰናይ ድርጅት ባደረገው ጥናት ላይ ነው። የኢትዮጵያ ምግብና መድኃኒት ባለስልጣን የኢትዮጵያን የ2025 የትንባሆ ኢንዱስትሪ ጣልቃ ገብነት ኢንዴክስ ጥናት ውጤትን ይፋ ለማድረግና የትንባሆ ኢንዱስትሪ ጣልቃ ገብነትን በመከላከል ረገድ ለተሰሩ ስራዎች የተገኘውን እውቅና አስመልክቶ ትላንት በአዲስ አበባ ኢሊሊ ሆቴል የውይይት መድረክ አካሂዷል። በዚሁ መድረክ ላይ ኢትዮጵያ የትንባሆ ኢንዱስትሪው ጣልቃ ገብነትን በመከላከል ረገድ ለተሰሩ ስራዎች በጄኔቭ በተካሄደው ዓለም አቀፍ የዓለም የጤና ድርጅት ስብሰባ ላይ ጉድ ገቨርነንስ ፎር ቶባኮ ኮንትሮል ለተሰኘ ዓለም አቀፍ ግብረሰናይ ድርጅት አማካኝነት በዓለም አቀፍ ደረጃ 6ኛ እንዲሁም በአፍሪካ 2ኛ ደረጃን በመያዝ እውቅና ማግኘቷ ተገልጿል። በተጨማሪም የጤና ልማትና ጸረ ወባ ማህበር ግብረሰናይ ድርጅት ያደረገው ጥናት ይፋ ሆኗል። በጥናቱ ምንም እንኳን በሀገሪቱ ያለው የትንባሆ ኢንዱስትሪ አንድ ብቻ ቢሆንም በቀጥታና በተዘዋዋሪ ጣልቃ ገብነቶች እንዳሉ ጥናቱን ያቀረቡት የማህበሩ የትንባሆ ቁጥጥር ፕሮጀክቶች አስተባባሪ መላኩ ጌታቸው ተናግረዋል። ጣልቃ ገብነቱ በተለያዩ መንገዶች ሊፈጠር እንደሚችል የገለጹት አስተባባሪው ምርታቸውን ከፍ ለማድረግና ሽያጫቸውን ለማስፋት በሚታይም ሆነ በማይታይ መንገድ ጫና በማሳደር እንደሚፈጠር ጠቁመዋል። ለዚህም በጥናቱ 5 ምክረ ሐሳቦች መቅረባቸውን የጠቀሱ ሲሆን አንደኛው ትንባሆ በርካሽ ከሚሸጥባቸው ሀገራት መካከል ኢትዮጵያ ግንባር ቀደም መሆኗን ጠቅሰው በመንግስት በኩል የዋጋ ንረት ላይ በመመስረት እስከ 10% የኤክሳይዝ ታክስ ምጣኔውን ከፍ ማድረግ ስለሚቻል ይህን ተግባራዊ ማድረግ የሚል መሆኑን ገልጸዋል። እንዲሁም ኢንዱስትሪው ያሉትን ተቀጥላ ተቋማትና ወክለውት የሚንቀሳቀሱ ግለሰቦች እንዲሁም ቁርኝት ያላቸው አካላት ላይ ከፍተኛ ቁጥጥር ማድረግ ሌላኛው ምክረ ሐሳብ ሆኖ ተቀምጧል። በመድረኩ ላይ ንግግር ያደረጉት የባለስልጣን መስሪያ ቤቱ ዋና ዳይሬክተር ሄራን ገርባ እንደ ተቋም ያለን ፍላጎት ኢንዱስትሪውን ሙሉ በሙሉ መዝጋትና ወደ ሌላ ዘርፍ እንዲዞር ማድረግ ነው ያሉ ሲሆን ያስኪውን ግን የትንባሆ ተጠቃሚነትም ሆነ ጣልቃ ገብነቱን ለመቀነስ የተጀመሩ ስራዎች ተጠናክረው እንደሚቀጥሉ አስታውቀዋል። የኢትዮጵያ የኒውክሌር ኃይል ኮሚሽን እና የኢትዮጵያ ሳይንስ አካዳሚ ለኒውክሌር ኃይል ማመንጫ የሚውሉ አመቺ የሆኑ የቦታ መረጣ ጥናት ለማድረግ የሚያስችል የአማካሪ ውል ስምምነት ተፈራረሙ። ስምምነቱን የኢትዮጵያ የኒውክሌር ኃይል ኮሚሽነር ሳንዶካን ደበበና የኢትዮጵያ ሳይንስ አካዳሚ ዋና ዳይሬክተር ፕሮፌሰር ተከተል ዮሐንስ ተፈራርመዋል። ሁለቱ ተቋማት የደረሱት የአማካሪ ውል ስምምነትም ኢትዮጵያ ለመጀመሪያ ጊዜ ለሰላማዊ ተግባር የምትገነባውን የኒውክሌር ኃይል ማመንጫ ቦታ በጥናት ለመለየት የሚያስችል እንደሆነ ኮሚሽኑ በፌስቡክ ገጹ ባወጣው መግለጫ ጠቁሟል። ጥናቱም በዓለም አቀፍ ደረጃ ተቀባይነት ያላቸው መስፈርቶችን የተከተለ እንደሚሆንና ደህንነታቸው አስተማማኝና ተስማሚ የሆኑ ቦታዎችን ለመለየት እንደሚረዳ ገልጿል። የሚኒስትሮች ምክር ቤት የኢትዮጵያ ኒውክሌር ኃይል ኮሚሽን ማቋቋሚያ ደንብን ከ3 ወራት በፊት ማጽደቁ ይታወሳል። ደንቡ ኢትዮጵያ የኒውክሌር ቴክኖሎጂን ለሰላማዊ መንገድ ከዓለም አቀፍ ማዕቀፎች ጋር በተጣጣመ መልኩ በኤሌክትሪክ ኃይል ተደራሽነትና በኢንዱስትሪ ልማት ዘርፎች ላይ ለመጠቀም የምታደርገውን ጥረት የመምራትና የማስተባበር ኃላፊነት እንዲኖረው ተደርጎ የተዘጋጀ እንደነበር በወቅቱ መገለጹ ይታወሳል። የ40 ዓመት የስልጣን ዘመናቸውን ለማራዘም ነገ በኡጋንዳ በሚደረገው ፕሬዝዳንታዊ ምርጫ የሚወዳደሩት የሀገሪቱ መሪ ዩዌሪ ሙሴቬኒ መንግስት ከምርጫው 2 ቀናት በፊት የኢንተርኔት አገልግሎትን አቋረጠ። የኡጋንዳ ኮሚኒኬሽን ኮሚሽን የቴሌኮም አገልግሎት አቅራቢዎች የኢንተርኔት አገልግሎቱን እንዲያቋርጡ ትዕዛዝ ማስተላለፉን አዣንስ ፍራንስ ፕሬስ ዘግቧል። ኮሚሽኑ ትዕዛዙን ለአገልግሎት አቅራቢዎቹ ያስተላለፈውም የተሳሳቱ መረጃዎችንና የአመጽ ማነሳሳት ጥሪዎችን ለመከላከል እንደሆነ ተገልጿል። የኢንተርኔት መቋረጥን የሚከታተለው ኔት ብሎክስ በበኩሉ በኡጋንዳ በሀገር አቀፍ ደረጃ የኢንተርኔት አገልግሎት እንደተቋረጠ መግለጹን ዘገባው አክሏል። ይሁንና እስካሁን ከመንግስት በኩል ተቋረጠ ስለተባለው የኢንተርኔት አገልግሎት እስካሁን የተሰጠ ይፋዊ መግለጫ እንደሌለ ዘገባው አክሏል። የኡጋንዳ መንግስት ከ5 ዓመት በፊት በተካሄደው ምርጫ በተመሳሳይ የኢንተርኔት አገልግሎትን ማቋረጡን ዘገባው አስታውሷል። ነገ በሚደረገው የሀገሪቱ ምርጫ የ81 ዓመቱ አዛውንት በመንግስትና በጸጥታ አካላት ላይ ባደረጉ ሙሉ ቁጥጥር ምክንያት ምርጫውን ለ7ኛው ጊዜ ያሸንፋሉ ተብሎ ከወዲሁ የጎላ ግምት ተሰጥቷቸዋል። የመጨረሻውን የምርጫ ቅስቀሳቸውን ትላንት በዋና ከተማዋ ካምፓላ ባካሄዱበት ወቅት አብዛኞቹ ዓለም አቀፍ መገናኛ ብዙሃኖች እውነቱን ከመዘገብ መታገዳቸውንም አዣንስ ፍራንስ ፕሬስ ዘግቧል። የውጭ ጋዜጠኞች ከመንግስት እውቅና ቢኖራቸውም የምርጫ ቅስቀሳ ወደሚደረግበት ግቢ እንዳይገቡ መከልከላቸውንና አንዳንዶቹም በቁጥጥር ስር ሊውሉ እንደሚችሉ ዛቻ እንደደረሰባቸው ዘገባው አክሏል። የመብት ተሟጋች ድርጅቶች
ምንጮች ደግሞ ምርጫው ሲቃረብ የሙሴቬኒ መንግስት በመቶች የሚቆጠሩ የተቃዋሚ ደጋፊዎችን አስሯል ሲሉ ይወቅሳሉ። ሌላው ቁልፍ ተቃዋሚ የሆኑትና ከሙሴቬኒ ጋር 4 ጊዜ ለምርጫ የተወዳደሩት ኪዛ ቤሲጊዬ በ2024 በኬንያ ታግተው በኡጋንዳ ወታደራዊ ፍርድ ቤት ቀርበው የክስ ሂደታቸው እየታየ ነው። የገንዘብ ሚኒስቴርና የዓለም ባንክ የከተማ ልማታዊ ሴፍቲኔትና ስራ ዕድል ፕሮጀክትን ለማስፈጸም የሚውል የ$250 ሚሊዮን ተጨማሪ የድጋፍ ስምምነት ተፈራረሙ። የድጋፍ ስምምነቱን የገንዘብ ሚኒስትር ዴኤታ ሰመሬታ ሰዋሰውና የባንኩ የኢትዮጵያ፣ የኤርትራ፣ ሱዳንና ደቡብ ሱዳን ዳይሬክተር መሪያም ሳሊም በበይነ መረብ ተፈራርመዋል። የገንዘብ ድጋፉ በከተሞች የሚኖሩ ዝቅተኛ ገቢ ያላቸውን ዜጎች ገቢ ለማሻሻል እንዲሁም ወጣቶችና ሴቶች በስራ ገበያ ውስጥ ያላቸውን ተሳትፎ ለማሳደግ የሚደረገውን ጥረት ለማሻሻል እንደሚውል የገንዘብ ሚኒስቴር ባወጣው መግለጫ ጠቁሟል። በተጨማሪም ድጋፉ የስራ ዕድሎችን በመፍጠርና የኑሮ ማሻሻያ ድጋፎችን አነስተኛ ገቢ ላላቸው የከተማዋ ነዋሪዎች በማቅረብ የገቢ ምንጫቸውን ለማጠናከር እንደሚውል መግለጫው ያመለክታል።